ሰላም ጤና ይስጥልኝ አድማጭና ተከታታዮች የካቲት 1 ቀን ለተቀዳሚ 2018 ዓመተ ምህረት የዕለቱን ሰበር መረጃ ይዤላችሁ መጥቻለሁ። ተፈርቶ የነበረው የኒኩለር ጦርነት ዛሬ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከጥቂት ጊዜያት በፊት ባስተላለፉት መልእክት አሜሪካ በኢራን ላይ መጠነ ሰፊ ውጊያ እርምጃዎችን መጀመሯን በይፋ አስታውቀዋል ማለት ነው። እንዲሁም ኢራን በእስራኤልና በአሜሪካ የጦር ሰፈሮች ላይም አጸፋዊ ምላሽ መስጠቷ ተሰምቷል። ጦርነቱን እንግዲህ ወደ ሳውዲ አረቢያ ሪያድ ተሻግሯል ማለት ነው። ዝርዝር መረጃውን ይዤላችሁ መጥቻለሁ። እስከ ዝግጅቱ ፍጻሜ ድረስ አብራችን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከጥቂት ጊዜያት በፊት ባስተላለፉት መግለጫ አሜሪካ በኢራን ላይ መጠነ ሰፊ ውጊያ እርምጃዎችን መጀመሯን በይፋ አስታውቀዋል። ፕሬዝዳንቱ በራሳቸው የትሩዝ ሶሻል ገጽ ላይ በለቀቁት የቪዲዮ መልእክት የዚህ ወታደራዊ እርምጃ ዋና ዓላማ ከኢራን አገዛዝ የሚመነጩ አፋጣኝ ስጋቶችን በማስወገድ የአሜሪካን ሕዝብ መከላከል እንደሆነም ገልጸዋል። ትራምፕ በንግግራቸው የኢራንን ገዢ ቡድን ጨካኝና አስከፊ ሰዎች ሲሉ የጠሩት በኢራን ውስጥ እየተከናወኑ ያሉ ጥቃቶች ከእስራኤል ጋር በጋራ እየተመሩ ስለመሆናቸውም በመግለጫቸው ላይ በግልጽ አላካተቱም። ይህ የፕሬዝዳንቱ ይፋዊ መግለጫ በቀጠናው ያለው ወታደራዊ ውጥረት ወደ አዲስ ምዕራፍ ያሸጋገረ ሲሆን መላው ዓለም ከፍተኛ መነጋገሪያ ሆኖም ቀጥሏል። አሜሪካና እስራኤል ዛሬ ቅዳሜ ከጥቂት ሰዓታት በፊት በኢራን ላይ ጥቃት የጀመሩ ሲሆን የመጀመሪያው ጥቃትም በጠቅላይ መሪ አያቶላ አሊ ማህኒ ቢሮዎች አቅራቢያ መፈጸሙ ታውቋል። ፕሬዝዳንት ዶናልድ ትራምፕ ባስተላለፉት የቪዲዮ መልእክት አሜሪካ በኢራን ውስጥ ሰፊ የጦር ዘመቻዎችን መጀመሯን አስታውቋል። ኢራን የኒኩለር መርሃ ግብሯን ማሳደጓን እንደቀጠለችና አሜሪካ ድረስ መምታት የሚችሉ ሚሳይሎችን ለማምረት እያቀደች መሆኗን የገለጹት ትራምፕ ጥቃቱ የተጀመረው በእነዚህ ምክንያቶች መሆኑንም አመላክቷል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በበኩላቸው የጋራ ጥቃቱ የተሰነዘረው ኢራን ያቀደችውን የህልውና ስጋት ለማስወገድ መሆኑንም ገልጸው የጋራ ዘመቻውን ጀግናው የኢራን ህዝብ የራሱን ዕጣ ፈንታ በራሱ እጅ እንዲወስን ምቹ ሁኔታን ይፈጥራልን ብለዋል። ጥቃቱ በደረሰበት ወቅት የ86 ዓመቱ ሀሚኒ በቢሮአቸው ውስጥ ስለመኖራቸው ወዲያውኑ አልተረጋገጠም። አያቶሌ አሚን ከአሜሪካ ጋር ያለው ውጥረት እየጨመረ መምጣቱን ተከትሎ ላለፉት ቀናት በአደባባይ አለመታየታቸውም ታውቋል። በዋና ከተማይቱ ቴህራን ሌሎች ፍንዳታዎች የተሰሙ ሲሆን በመላ ቴህራን ወደሚገኘው የሀሚኒ ግቢ የሚወስዱ መንገዶች በሚመለከታቸው የጸጥታ አካላትም ተዘግተዋል። ጎረቤት ሀገር ኢራቅም ከኢራን በመቀጠል የአየር ክልሏን መዝጋቷ የታወቀ ሲሆን በኢራን የሞባይል ስልክ አገልግሎትም ተቋርጧል። በእስራኤል ጥቃት ከተመቱት ኢላማዎች መካከል የኢራን ጦር ቁልፍ የመንግስት ተቋማትና የስለላ ማዕከላትም ይገኙበታል ተብሏል። በየመን የሚገኙትና በኢራን የሚደገፉት ሁቲዎች ለኢራን ያላቸውን ድጋፍ ለማሳየት ሲሉ በቀይ ባህር የመርከብ መስመሮች ላይ በእስራኤል ላይ አቋርጠው የነበረውን የሚሳይልና የድሮን ጥቃት መልሰው እንደሚጀምሩ መዛታቸውን ሁለት የቡድኑ ከፍተኛ ባለስልጣናት ተናግረዋል። ይሁን እንጂ ከሁቲ አመራር በኩል የተሰጠ ይፋዊ መግለጫ እስካሁን የለም። ኢራን ጥቃት ከተሰነዘረባት አጸፋው እንደምትመልስ ዝታ የነበረ ሲሆን በቀጠናው የተሰማሩ የአሜሪካ የጦር ኃይሎችና የጦር ሰፈሮች ጭምር ኢላማ ሊሆኑ እንደሚችሉ መግለጿ ይታወሳል። በኢራን ላይ ጥቃቱ ከተፈጸመ ከሰዓታት በኋላ ሌሎች ፍንዳታዎች ሰሜናዊ እስራኤልን አናውጠዋል። በርካታ የእስራኤል ሆስፒታሎች፣ ታካሚዎችና የቀዶ ጥገና ሕክምናዎችም ከመሬት በታች ወዳሉ የክፍሎች መዘዋወሩን ጨምሮ የድንገተኛ ጊዜ አሰራር ፕሮቶኮሎችን መተግበር ጀምረዋል ይላል መግለጫው። ኢራን በእስራኤልና በአሜሪካ የጦር ሰፈር ላይም አጸፋዊ ጥቃት ፈጸመች። ኢራን በእስራኤልና በተለያዩ የአረብ ሀገራት በሚገኙ የአሜሪካ ጦር ሰፈሮች ላይ መጠነ ሰፊ የአጸፋ እርምጃ መውሰድ መጀመሯን የሀገሪቱ አብዮታዊ ዘብ ማስታወቁን አልጀዚራ ዘግቧል። ጥቃቱ የተፈጸመው በእስራኤልና በአሜሪካ የጦር ሰፈሮች ላይ ሲሆን የኢራን ብሔራዊ ቴሌቪዥን እንደዘገበው ወታደራዊ ኃይሉ መራር ምላሽ ለመስጠት ዝግጁነቱን አጠናቆ ወደ ተግባርም ገብቷል ተብሏል። የኢራን ሚሳይሎች በሰሜናዊ እስራኤል ጥቃት መፈጸማቸውን ተከትሎ በመላው እስራኤል ተከታታይ ፍንዳታዎች እየተሰሙ መሆኑም ተገልጿል። የእስራኤል የደህንነት ተቋማት ከፍተኛ ቁጥር ያላቸው ሚሳይሎች ወደ ሀገሪቱ አየር ክልል እያመሩ መሆኑንም አረጋግጧል። ከእስራኤል በተጨማሪ ኢራን በባህሬን፣ በኳታርና በዩናይትድ አረብ ኤሚሬቶች በሚገኙ አሜሪካ የጦር ሰፈሮች ላይም ጥቃት መፈጸሟን አስታውቃለች። ይህ እርምጃ ቀደም ሲል በእስራኤልና በአሜሪካ በቴህራን ላይ ለተሰነዘረው ጥቃት የተሰጠ ምላሽ መሆኑንም ፍንዳታዎችም ወደ ሳውዲ አረቢያ ሪያድ ተሻግረዋል ተብሏል። ጦርነቱ ቀጠናዊ ይዘት እየያዘ መምጣቱን የሚያረጋግጥ ሌላ ክስተትም ተከስቷል። በሳውዲ አረቢያ ዋና ከተማ ሪያድ ከፍተኛ የፍንዳታ ድምጾች መሰማታቸውንም የፈረንሳይ የዜና ወኪል ዘግቧል። በሪያድ ሰማይ ላይ ተከታታይ የሆኑ የፍንዳታ ድምጾች የተሰሙ ሲሆን ይህም በከተማው ነዋሪዎች ዘንድ ከፍተኛ ድንጋጤ ፈጥሯል። ፍንዳታዎቹ ከኢራን የተተኮሱ ሚሳይሎችን የሳውዲ አረቢያ የአየር መከላከያ ዘዴዎች አከሽፍ የተፈጠሩ ስለመሆናቸውም እየተገመተ ይገኛል። በአቡዳቢ ኤሚሬትስ እና በማናማይ ባህሬን ከተሰሙት ፍንዳታዎች በመቀጠል አሁን ደግሞ ሪያድ የጥቃቱ ሰለባ መሆኗ ጦርነቱ መላውን የባህር ሰላጤውን ሀገር እያዳረሰ መሆኑን ያሳያል። ሳውዲ አረቢያ በቀጠናው ያላትን ከፍተኛ ተጽዕኖና ከአሜሪካ ጋር ያላትን የጠበቀ ግንኙነት ከተማዋን የጥቃት ኢላማ ማድረጉ ኢራን የአሜሪካ አጋር ለሆኑት የባህር ሰላጤው ሀገራት ከኛ ጎን ካልቆማችሁ ጥቃቱን እናንተም ያካታል የሚል ግልጽ መልእክትም እያስተላለፈች መሆኑን ያሳያል። ሳውዲ አረቢያ የዓለም የነዳጅ ማዕከል
በመሆኗ ይህ ጥቃት በዓለም አቀፍ የነዳጅ ዋጋና በኢኮኖሚው ላይ ከፍተኛ ቀውስ ሊፈጥር ይችላል። የሳውዲ አረቢያ ፓርቲዎች ሚሳኤል መከላከያ ዘዴዎች በከፍተኛ ዝግጅት ላይ መሆናቸውንም ገልጸዋል። የተባበሩት አረብ ኤሚሬትስ ኢራን ላይ ዝታለች። የተባበሩት አረብ ኤሚሬቶች መከላከያ ሚኒስትር ለኢራን ጥቃት አጸፋዊ ምላሽ የመስጠት መብት አለኝም ብላለች። ሚኒስትሩ በመግለጫው ሀገሪቱ በኢራን ባለስቲክ ሚሳኤሎች ላይ ኢላማ መደረጓን አረጋግጧል። አክሎም ብዙ የአየር ጥቃቶችን በአየር መቃወሚያ ማክሸፉንም አስታውቋል። የኢራንን ጥቃት የሀገሩ ሉዓላዊነት የደፈረ ዓለም አቀፍ ሕግን የጣሰም ብሎታል። አቡዳቢ ለየትኛውም ስጋት ምላሽ ለመስጠት ሙሉ ለሙሉ ዝግጁ መሆኗንም ገልጾ ግዛቱን ለመጠበቅ የትኛውንም አስፈላጊ እርምጃ እንደሚወስድም አጽንኦት ሰጥቷል። አድማጭና ተከታታዮች የቻናል ቤተሰቦች አዳዲስ መረጃዎችን ይዤላችሁ መመለስ ነው የሚሆነው። እስከዚያው ግን ላይክና ሼር እያደረጋችሁ እንዲሁም አዳዲስ የሆናችሁ ይህን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። መልካም ቆይታ